እንዴ ችላውያን ምንድነው ማየው? ምንድነው? ረመዳኒ ምንድነው? የዛሬ ሳምንት ምን ብያችሁ ነበረ? እቺ አድክም ወጠጤ ከቸልሲ ትለቃለች ብያችሁ ነበር። ግን በዚህ ፍጥነት ቢያንስ ከዓለም ዋንጫ በኋላ ነበር የጠበቅኩት። በዚህ ፍጥነት ከቸልሲ ይወጣል ብዬ ጭራሽም ኤክስፔክት አላረኩኝም። ኩኩሬላ ወደ ሪያል ማድሪድ ሄር ዊ ጎ በ50 ሚሊዮን ፓኬጅ ወደ ሪያል ማድሪድ ሸብለል ብሏል። አባቴ ከሱ የተሻለ ነው የሚያስፈልገን። እውነቱን እናውራ ከተባለ ፕሪሚየር ሊግ መብላት ከፈለግን፣ ብዙ ነገር ማሳካት ከፈለግን ፉልባክ ላይ አብሶ በሁለቱም በዛ በኩል ጀምስ አለ፣ በዚህ በኩል ቤስት የሚሆን አደገኛ ሰው ነበር የምፈልገው። ኩኩሬላ ወጥቷል። ስለዚህ በደንብ የተጠናከረ ጀግና ሰው ነው የምናመጣው ማለት ነው። ብዙ ተጫዋቹ አማራጮች አሉ። ብራችን ይጨነቅበት እናመጣለን። ጭራሽን ያልደበረኝ በዚህ በክት መውጣቱ ማለት ነው። እንትና የሚውጣ ኤንዞ የሚውጣ አልፈልገውም። እግዚአብሔርን አልፈልገውም። እንዳለ መውጣት የፈለጉ ተጠግርገው ይውጡ። ምረደነዝ ማርክ ኩኩሬላ ቱ ሪያል ማድሪድ ሂር ዊ ጎ ነው የምልህ አባቴ። ወይኔ ስለ ሪያል ማድሪድ ይሄን ተጫዋች ማስፈረማቸውን ከማውራቴ በፊት ሃንግማን ሌላኛው አዲሱ አካዳሚ ሆናለች ነው የምልህ። ገባህ አይደል? ቤንቾችሽን ለኔ ስታርቲንግ 11ሽን ለማድሪድ ያዋጣል ነው የምልሽ። አሁን በአካዳሚ ነው የምትገቢው ነው የምልሽ። በአካዳሚ ትጮቻለሽ ወይ ከስትራስቦርግ አንቺ ከስትራስቦርግ ታስፈድሚያለሽ። ከዛ እኔን የራቆት ፎቶ እኔ ዘንድሮ ምንም ነገር አልገዛም፣ በቃ ምንም ነገር አልገዛም እንዳትበዘብጪ ነው የምልሽ። ገባህ? ሞሪኖ ደግሞ ማን ነው ራይት ባክ አስፈረመ፣ ሴንተር ባክ አስፈረመ፣ ሌፍት ባክ አስፈረመ፣ ሚድፊልደር አስፈረመ። አሁንም ግን ማየት የምፈልገውን አይነት ሚድፊልደር አላስፈረመም። እባክህን ሞሪኖ ነው የምልህ፣ እባክህን ኳስ የሚያቀብል ሚድፊልደር ያስፈልግሃል። ግዴታ ነው። ከዛ በተረፈ ግን ኳሊቲ የሆነች ሌፍት ባክ ናት። ገባ? ቸልሲ ተዘረፈች ነው ቸልሲ ገና። አሁን ኤንዞ ደግሞ ወዴት ነው የሚሄደው? ኤንዞ እንዳታመጡብን። ገባር ኤንዞ ማድሪድ እሄዳለሁ ሲል ወደ አትሌቲኮ ማለት ፈልጎ ነው። ሃንግማን ተረዳኝ አይደለ? እኔም ደግሞ ምንም ነገር ነው የማልፈልገው። ከቻልክ ኬፓን ውሰደው ከቻልክ ማለት እኔ በቃኝ። ተረዳኝ አይደለ? በቃኝ አልፈልግም። አምና 2 ስለሆነ የወሰድኩት የዘንድሮ ነው የሚያካታል። ከበጀት ውጪ ነው። ጨርሻለሁ። ኮፒ ሊንክ እያደረግ ሪያል ማድሪድ ቼሎን ሃንግ መጥቷታል። ቼልሲ ደግሞ ሁለት ከሚያጣቸው ተጫዋቾች መካከል ኤንዞ ፈርናንዴዝ እና ኩኩሬላን አጥቷል ማለት ነው። ሪያል ማድሪድ ስራውን እየሰራ ነው። እዛ ጋር ባርሴሎናን ሃንግ ይመቷል እና አልቫሬዝ ምናምን እንዳይዘዋወሩ ያደርጋል። ዝውውር ይጠልፋል፣ ያበላሻል። እዚህ ጋር ደግሞ እንደምታዩት በመከላከሉ ስጎዳኔ ነበር 2 ዓመት ሙሉ እንዴት ዋንጫ ጣሉ በሚመስል መልኩ። እዛ ጋር በርናርዶ ሲልቫ፣ ዳምፍሪ፣ እዛ ደግሞ ኮናቴ፣ አሁን ደግሞ ኩኩሬላ። ጆዜንም አምጥቷል አሰልጣኝ። ቀጣይ ዓመት ለዋንጫ ጠብቁኝ በሚመስል መልኩ ስራውን እየሰራ ያለው ማለት ነው። ምንም ይዘኝ ነገር የለም። እንዳለ ነው ማመጣው። አያገባኝም። እንተ ንግግር ሰማ አልሰማ ሁላ ማለት ነው። አይመለከተውም። ሪያል ማድሪድ መቼ እንደተነጋገሩ መቼ እንደጨረሱ አናውቅም። ሂርዊጎ ሲባል ነው የምንሰማው ነገሩን ሁሉ ማለት ነው። ሪያል ማድሪድ መጥቶበታል ስለ ያረዳል። አዲሱ አካውንታችን ስለሆነ ፎሎ ያላደረግ ፎሎ እያደረግ ይመቻችሁ። ማርክ ኩኩሬላ ወደ ሪያል ማድሪድ ሂርዊጎ። ይሄ አዲሱ አካውንቴ ነው። ፎሎ እያደረጋችሁ ቤተሰብ መሆናችሁ እንዳረሱ። ባጭሩ የትራንስፈር ፌዙን ስነግራችሁ ልጁ ባርሳን ፈለገ፣ አትሌቲኮ ገፍቶ ጠየቀው፣ ሪያል ማድሪድ አስፈረመው። በቃ የተፈጠረው ነገር ይሄ ነው። በአጭር ቀናት ሪያል ማድሪድ የዚህ ልጅ ዝውውር ጨርሶ ቀጣይ ዓመት የማድሪድን ማሊያ እንደሚለብስ ተረጋግጧል ማለት ነው። እና ቼልሲ በዚህ ልጅ ላይ ከ50 እስከ 60 ሚሊዮን ያገኛል ተብሎ ይጠበቃል። ምንም እንኳን ቼልሲ የዚህ ልጅ ተተኪ ባያገኝ እንኳንም ወጣ። በጣም አፍልቶ ነበር። ተረኛ ደግሞ ኤንዞ ነው። ይሄና ኤንዞ መልበሻ ክፍሉን መበጥበጥ ነበር የያዙት። እንኳንም ወጣ ይሄ። ሲቀጥል ደግሞ ኤንዞ ጭራሽ ላይክ አድርጎታል የዚህ ልጅ ፖስት። ይኸው እንደምታዩት ማለት ነው። ሂርዊጎ የተባለውን ላይክ አድርጎታል። እና ሁለቱንም አስነቅለን አስወጥተን ማለት ነው ከዜሮ ሌላ ተጫዋች ብንሰራ ይሻለናል እንጂ መልበሻ ክፍል ተበጠበጠ ማለት አንድ ቲም ጭራሽ ነው የማይመለሰው፣ ጭራሽ ማለት ነው። ስለዚህ እንኳንም ወጣ ሂርዊጎ እንኳንም ተባለ። የተጠበቀው አትሌቲኮ ወይ ባርሳ ነበር። ሪያል ግን አፈሰ። ሪያል ማድሪድ ማርክ ኩኩሬላን ከቼልሲ አስፈረመ። ሂርዊጎ ብሏል ፋብሪዚዮ ሮማኖ። ሪያል ማድሪድ ሃይሜሎ ጠፋ። በቃ ይሄንን ቲም ሃይሜሎ ጠፋ። ከየትም መጣ ሳይባል ንግግር ጀመረ። እየተወያዩ ነው ሳይባል ልቅም የቼልሲውን ምርጡ ሌፍት ባክ እንግዲህ ሪያል ማድሪዶች አስፈርሞታል ማርክ ኩኩሬላን። ምን አይነት ነገር ነው? ምን የተጫዋች ማከፋፈያ ጀምረዋል። ቴኒኩ ግራ ገባኝ እኮ ከየት መጣ ሳይባል ማርክ ኩኩሬላ ሂርዊጎ ቱ ሪያል ማድሪድ ፌክ ነው ብዬ ደጋግሜ ያየሁት። ትክክለኛው የፋብሪዚዮ ሮማኖ የትዊተር አካውንት ላይ ነው ያየሁት። ሁሌ እንደማየው የሚገርም ሳይኒንግ ነው። እዛ ቲም ላይ ማርክ ኩኩሬላ ተጨምሮ፣ ዳምፍሪስ ተጨምሮ፣ ኮናቴ ተጨምሮ፣ ለአልቫሬዝ ደግሞ 150 ሚሊዮን እያሉ ነው ያሉት። ምን እየተካሄደ ነው ያለው እንዴ? እኔ እኮ እየነገርኩ ገና ማለት ነው ትንቀጠቀጣለህ እንዲህ እያደረኩ ማለት ነው።
ማርክ ኩኩሬላ ሪያል ማድሪድ 50 ሚሊዮን ዩሮ ፓኬጅ ይከፈላል ተብሏል። እዛ አካባቢ ተጠናቀቀ። ሌፍት ባክ እናመጣለን አልቫሮ ካሬራስ ብቁ አይደለም ብሎ ኦልሬዲ አስበዋል ብያችሁ ነበር። ይኸው የጆስኮ ቫርዲዮል ጉዳይ እየተጠበቀ ነው። ጆስኮ ቫርዲዮል እሺ ማይል ከሆነ ያው ኮንትራት ማንቸስተር ሲቲ ያቀረበለት አሪፍ ኮንትራት ወደ ኒኮላስ ሽሎተርቤክ እናዞራለን ተብሏል። ሽሎተርቤክን ሴንተር ባክ ላይ እንጨምራለን። ወደ ሚድፊልዱ ደግሞ እናተኩራለን። አዩብ በዋዲ እንደምታዩት ነው። ላስት ይርም ትዝ ካላችሁ አይቶት ነበር ሪያል ማድሪድ በደንብ አድርጎ ኮንትራት ፈርሟል። 29 የሚያቆይ ከ50 እስከ 70 የተባለ ነው። ለእሱም እናተኩር እንችላለን። ዊልሲ ብቻ ጉጉጉጉላ ዛሬ ባየላ የተባለ ነው የሚጨፈረው። ታውቃላችሁ ከእሱ ጋር አጌንስ ለመጮት ለምንም አይሆን ልጅ ኩኩሬላ በቃ ያበሳጫል። አንዳንዴ መከላከሉ ላይ ቢገመድን ሽታው ሰሪ ታውቃላችሁ። እሱ ጋር እዚህ ጋር ላቋርጣችሁና አዲስ ከሆናችሁ እንግዲህ ምንም ትራንስፈር ዲስና የዓለም ዋንጫ ጉዳዮች ዳይመንድ ተስፋቱ መጫ እንዳይረሳ ሀሳባችሁ ኮሜንት ላይ ያስቀምጣችሁ ኮፒ ሊንክ ይደረግ። ዛሬ ደግሞ ምን ትሊሁን አርጅቶ ነው እንዲሆነው ነው ትላለህ። አይጠፋብህ ቢሆን ነገር እኮ የሆነ ፍሎ ትፈልጋላችሁ ከኛ ላይ ገና አሳያለሁ። እኔማ ተወውና ይኸውልህ የቲክቶክ ስፖርት ክሬተር ካምፑ ላይ ኖሚኔት እያደረጋችሁ ይላላችሁ። በጣም ቴንኪው ማለት ፈልጋለሁ። እየገባችሁ በወሌ ታግኝታላችሁ። ሊንኩን እየነካችሁ ኖሚኔት ማድረግ ትችላላችሁ ለማለት ፈልጌ ነው። ወደ ቪዲዮችን እንመለስ። ምናልባት ሽታው ሰሪ ሲል ግራ ከገባችሁ ደግሞ ቤዚክሊ እስከሱ ጋር ለመጮት በቃ ኮምፎርታብል አቶ አንዳንድ ጥሩ ቀን እንኳን የማይከላከልበት ቀን ሲያጋጥመው ያናድህና አንተ በቃ ኢኒሩ ሄድ ይሆናል። በቃ ኩኩሬላ በጣም ከሱ ጋር ኮምፎርታብል አቶ ጨራሽ ስትጮት ብቻ አግኝተነዋል። ስፓኒሽ ኢንተርናሽናል ጀማሪ ሌፍት ባክ አትሊስት ዊቭ ጋት ዋን ፕሌየር ኢን ደ ወርልድ ካፕ ፎር ደ ስፔን ማለት ስፓኒሽ ናሽናል ቲሙ ላይ እና ኩኩሬላ የሚገርም ሳይኒንግ ሌፍት ባካችን ላይ የሚገርም ኦፕሽን አልቫሮ ካሬራስ ዴቨሎፕ እስኪያደርግ ድረስ እንደነገርኳችሁ ከዛ ሴንተር ባክ ኦፕሽኖች አሉን ኦልሬዲ። ደግነቱን የፈራሁት የነበረው ካላፊዮሪ እና ጆስኮ ቫርዲዮል ሲባል ሁለቱም እንግዲህ ሌፍት ባክ ሴንተር ባክ ስለሚሸፍኑ እንደዛ ይሸፍናሉ በሚል አባባል እንዳያመጡት። ምክንያቱም ካሬራስ እንደሱ አይነት ሰው ነው እንደምናውቀው ሌፍት ባክ መጮት ይችላል። ሌፍት ሴንተር ባክም አስፈላጊ ከሆነ መግባት ይችላል። ስለዛ አሁን ግን ወጥና ወጥ አውት ሌፍት ባክ አመተናል። ዊንግ ባክ ምትሉ ትችላላችሁ። ማርክ ኩኩሬላ እንደምታውቁት ብዙ እኔ ማውራት አይጠበቅብኝም። ከፊት ለፊት ኦፈር የሚያደርገው እናውቃለን። ከኋላ ደግሞ ኦፈር የማያደርግ ቀን እንደነገርኳችሁ ፍረስትሬት ስለሚያደርግ ኩኩሬላ ለመጮት ከሱ ጋር ኢኒር ሄድ ይሆናል እና በስራ እንድትጮት አያደርግም። በቃ እና ብቻ ዊ አር ኩኪንግ ፓፓ ፔሬዝ 150 ሚሊዮን ዩሮን ግን የጠበቅኩ ነው። እስካሁን እሱን አረሰው ተበታትኖም ቢሆን ይከፈላል እንጂ እሱ ብር የትም አይሄድ። ተነጋግረናል። ብቻ ቀጣይ እስክንገናኝ ድረስ አላ ማድሪድ ይናዳማስ። ዣቪ ገና ወደ ቼልሲ እንደፈረመ የአራዳ ልጆች ምን እንደሆነ አልታወቀም ነበረ። ኩኩ ከዚህ ክለብ ጋር ሊላቀቅ ይችላል ተብሎ ተነክሮ ነበር። እንግዲህ በሚያስገርም ሁኔታ ተጫዋቾችን እንደ ጉድ እያስፈረመ የሚገኘው ሪያል ማድሪድ ማለት ነው። በ50 ሚሊዮን በሚፈጅ ዝውውር ማርክ ኩኩሬላን እንግዲህ አራዳ ልጆች የግሉ ማድረግ ችሏል ማለት ነው። እስቲ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ይህ ዝውውር እንዴት ነው ብላችሁ ታስባላችሁ? ብዙ ክለቦች እንግዲህ ዓለም ዋንጫ እስኪያልፍ በጉጉት እየጠበቁ ነው። ጉዳትም ሊኖር ስለሚችል ማድሪድ ጋር እንደዚህ የለም። ጆዜ ተከላካዩን በሚገርም ሁኔታ እየሰራች ነው የሚገኘው። እንዳጀማመሩ እንዴት ነው እናንተስ ሀሳብ አስተያየት እንዴት ነው? ዝውውሩን በተመለከተም ኮሜንት ላይ ቁጭ አድርጉ። ሼር ኮፕሊንክ ያረሳ ይመቻችሁ። ቼልሲም በዚህ ሰዓት ማለት ነው የትኛውን ቡድን መጥቶ ወሰደ ተጫዋቹ ሊነጥቁ የሚችል ቡድን ነው። ለዚህ ነው ስለዘገየው በጣም ይቅርታ። ማርክ ኩኩሬላ በጆዜ ስር ለሪያል ማድሪድ ድጌ ገቢ ሆኗል ማለት ነው። የምትመለከቷቸው ተጫዋቾች በሙሉ በጆዜ ስር የፈረሙ ናቸው ማለት ነው። ያው የኮናቴ ቀደም ብሎ ከሪያል ማድሪድ ጋር እየተያዘ ነበር ምናምን፣ የቀሩት ተጫዋቾች ግን በጆዜ ስር ነው በአግባቡ ገቢ የሆኑት። በጣም ጸዴ ነገር ነው። በጣም ሰርፕራይዝ ነው። ምክንያቱም ከማድሪድ ጋር ስማቸው እየተያዙ የነበሩ ሌፍት ባኮች ግቫርዲዮልና ካላፊዮሪ ነበሩና እነሱ ተጫዋቾች ደግሞ በኢሳት ከረንት ያሉበት ቡድኖች ዋንጫ እያሸነፉ እንዲሁም ደግሞ ያው በክለባቸው በሚጫወቱበት ክለብ ደስተኛ ናቸው። ክለቡም ደግሞ መሸጥ አይፈልግም። አማራጩ ምንድነው? ኩኩሬላን መውሰድ ማለት ነው። እና ቼሎ በዚህ ሰዓት ወሳኝ ተጫዋቹ ምናምን ሊነጠቅ ይችላል። ከዚህ በፊት ቼሎን የምናውቀው ወሳኝ ባሉ ተጫዋቾችን ከሌላ ክለብ ሲነጥቅ ምናምን ነበር የምናውቀው እና በዚህ ሰዓት ግን ያው ወሳኝ ተጫዋቾች ሊነጠቅ ይችላል። በእርግጠኝነት ኮል ፓልመር፣ ኤንዞ ፈርናንዴዝ፣ ሪስ ጄምስ ምናምን ብላችሁ ወሳኝ ተጫዋች ልትጠሩ የምትችሉት ከወደ ቼሎ በኩል ከረንትሊ ማለት ነው ማርክ ኩኩሬላ። ፋይናሊ ማለት ነው ይሄኛው ፊርማ ለማድሪድ በጣም ጸዴ ነው ብዬ ነው ማስለው። እኔ ፐርሰናሊ ኩኩሬላ በጣም ትልቅ ኳሊቲ ያለው ተጫዋች ሁላችንም እንደምናውቀው ከቼልሲ ሲወጣ ምናምን ማጣጣል አያስፈልግም ማለት ነው። ያጣለማኝ እንዳያስብላችሁ። ኤኒዌይስ ማለት ነው አሁን በሌፍት ባክ በኩል ካሬራስ አለች። ኩኩሬላ ሁለት ትልልቅ ኳሊቲ ያለ ካሬራስን በጣም ሬት ማማረገው ተጫዋች ነው። ሁለቱ ኳሊቲ ያላቸው ተጫዋቾች አሉ። በራይት ባክ በኩል ደግሞ ትሬንት እና ዱምፍሬስ አሉ። ስለዚህ ማድሪድ ዘንድሮ ቆርጦ የተነሱ 2 አመቱ ነው እኮ ማድሪድ እኮ ነው 2 አመት ያለው ዋንጫ ጆዜ ነው በዛ ላይ ማለት ነው። በጣም ያበደ ሲዝን
እንደሚያሳልፍ ምንም ጥርጥር የለንም ማለት ነው። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። ሪያል ማድሪድ አዲስ አሰልጣኝና 11 ተጫዋቾችን ለማስፈረም ቆርጦ የተነሳ ይመስላል። ለምን አንድ አዲስ ቡድን እንደዚህ አያሳትፍም? ማሳድጉ የነበሩት ምን ሊያረጋቸው? ሩዲ ኩኩሬያ በ50 ሚሊዮን ኦልሞስት ሂር ዊ ጎ። ኩኩሬላ ወደ ማድሪድ ሂር ዊ ጎ። ምንድነው? አትሌቲኮ ባርሳ ምናምን እየተባለ አልነበር? ዩናይትድም ገብቶበት አልነበር? ምንድነው ማድሪድ እየሰራ ያለው? እየገባኝ አይደለም። ምን የተሰራ ነው የምትሰሩት እንዴ? ቼላው ይልሽ ሂር ዊ ጎ ማን ላይክ እንዳረገ ኤንዞ። ይሄ ደግሞ ማለት ነው ምንን ያሳየን? ቀጣዩ ተረኛ እሱ እንደሆነ ነውና ምን እንደምታረቅ አላውቅም። ኔክስት ሲዝን በአዲስ አሰልጣኝ ዋና የሚባሉ ተጫዋቾችን አተሽ ከዛ ደግሞ ምንም አይነት የአውሮፓ መድረክ ሳይኖርሽ ተጫዋች ለመግዛት መሞከር ፍዳውን ትችዋለሽ። ይሁንሽ ወንድም ጥላ። ኖቲንጋም ፎረስት ማለት ነው ለኤሊየት አንደርሰን 121 ሚሊዮን አካባቢ ቀርቦለት ወፍ ሪካርድ ክፈሉኝ አለበለዛ አልሸጠውም የሚል አቋም እንደሚሸጠው እኮ ይታወቃል። ከቼልሲ ተጫዋች መውሰድ ያን ያህል በጣም ቀላል ሆኗል። ቼልሲ ቤት እኮ አንድ አለ የሚባለው ተጫዋች ማርክ ኩኩሬላ ነበር። በጣም በቃ የሆነ ይሻላል ምርጥ ተጫዋች ነው የምትሉት ማለት ነው። ይሄ እንዴት ነው ያንተ ምርጥ ተጫዋች በክለብ አለኝ የምትለውን እንዲህ በቀላሉ ማጣት ማለት ነው? እግዚአብሔርም በጣም ነው የገረመኛው። ምንም ሳይሰማ ኦልሞስት በቃ ያለቀ ጉዳይ ነው። በ60 ሚሊዮን ዩሮ ምናምን ተጠናቆልሻል አባቴ። ከዛ በኋላ አንቺ አንድም አይታወቅ የሆነ ተጫዋች የ18 ዓመት የ17 ዓመት ምናምን ታመጫለሽ። ከዛ ሲባል እኛ ቢዝነስ ላይ አባቴ ምናምን ነበው ልትሉን ነው። ቼልሲ አብቅቶለታል። ወደ ወገብ አካባቢ ለመጨረስ ራሱ በእርግጠኝነት የዘንድሮን ቦታ ራሱ ታጫዋለሽ ኔክስት ይር ማለት ነው። ይሄ ለንደንን እወክላለሁ የምትዩ ድምፅ ከናካቴው ይጠፋልሻል በቅርብ ዓመታት ውስጥ እያልኩ ነው። ምንም ጥርጥር የለውም። ለዚህ አካውንት ቤተሰብ ያልሆናቸው የፕላስ ምልክቷን በመጫን ኮፒ ሊንክ አድርጉ። ይመቻቸው። ጆዜ ሶስተኛ ተከላካያቸውን አስፈርመዋል። ኩኩሬላ ወደ ሪያል ማድሪድ የተጠናቀቀ ዝውውር ሆኗል። 55+5 ሚሊዮን ዩሮ ሆኗል። እንግዲህ ይሄ ዝውውር ብዙ ነገሮችን ይነካል። የመጀመሪያው የካራሪስ ሚና በሪያል ማድሪድ ቤት ምን ይሆናል የሚለው ይመስለኛል። ጆዜ በእርግጥስ በካራሪስ ቢያምኑበት ኖሮ ኩኩሬላን ሊያስፈርሙ ይችሉ ነበር ወይ የሚለው ትልቁ ጥያቄ ይመስለኛል። ሁለተኛው ደግሞ ማንቸስተር ዩናይትድ እንግዲህ የኒውካስሉን ሊዩስ ሆል ለማስፈረም ትልቅ ጥረት እያደረገ እንደሆነ ይታወቃል። አሁን ቼልሲ የቀድሞ ተጫዋቹን ለመመለስ ሊሰራ ይችላል። በሚቀጥሉት ቀናት እንግዲህ ይህን ተጫዋች ማን ነው የሚያስፈርመው የሚለውን የምናየው ይሆናል። ይህንንና የመሳሰሉትን ሰፋ ያለ ትንተና በሪትም ስፖርት በኢቢሲ ስፖርትም ላይ በዋናው የኢቢሲ የዩቲዩብ ቻናል ላይ ነገ እንድትከታተሉ ንጋብዛችኋለሁ። ይመቻችሁ። ሰበር ዜና ማርክ ኩኩሬላ ወደ ሪያል ማድሪድ ሂር ዊ ጎ ተብሏል። ሪያል ማድሪዶች በጣም ጥሩ የሚባሉ ንግግሮችን ከቼልሲና ከተጫዋቹ ጋር ካደረጉ በኋላ ዝውውሩን ሙሉ ለሙሉ መጨረስ ችለዋል። ሞሪኒዮም ተጫዋቹ ወደ ሪያል ማድሪድ እንዲመጣ በጣም ትልቅ አስተዋጽኦ አድርገዋል። ንግግሮችን ከተደረጉ በኋላ ዝውውሩ ሙሉ ለሙሉ ተጠናቋል። ተጫዋቹም ከዓለም ዋንጫ በኋላ ወደ ሪያል ማድሪድ የሚያቀና ይሆናል። በምን ያህል ብር እንደተዘዋወረ ምንም አይነት የወጣ መረጃ የለም። ነገር ግን ዝውውሩ ሙሉ ለሙሉ ተጠናቋል ማለት ሪያል ማድሪድም በዚህኛው የዝውውር መስኮት አራተኛ ተጫዋቹን ማስፈረም ችሏል። በግሌ ንግግሮች ሲደረጉ ሰምቼ ነበረ። ነገር ግን በዚህ ፍጥነት ዝውውሩ ይጠናቀቃል ብዬ አላሰብኩም ነበረ። እናንተስ በዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የኩኩሬላ መልቀቅ ነው ያሳሰበህ? ወደ ሪያል ማድሪድ መሄዱ ነው ያስገረመህ? ቪዲዮ ሂር ዊ ጎ ተብሎ በተለቀቀ በደቂቃዎች መሃል ማለት ነው ኤንዞ ፈርናንዴዝ ላይክ ያደረገው ቪዲዮን። ያ ብሎ ማለት ምን ማለት እንደሆነ ታውቃለህ? ቼልሲ ቤተሰብ ወደ ሪያል ማድሪድ ኤንዞ ፈርናንዴዝ መሄዱ አይቀርም። እንግዲህ ከክለባችሁ ዘንድሮ ሁለት ገራሚ ተጫዋቾችን ታጣላችሁ። እናመሰግናለን። በነገራችን ላይ እናመሰግናለን። አንደኛ ላሚን ያማልን ለማደናቀፍ ኩኩሬላን ስላላካችሁ ወደ ሪያል ማድሪድ፣ ሁለተኛ ደግሞ ካላፊዮሪን እንዳይወሰድብን ስላደረጋችሁ እናመሰግናለን። ሃንግማን በማታ ሃንግ ይሰራል ብዬ አላሰብኩም ነበር። በማታ ሃንግ ተሰርታችኋል። ለማንኛውም ኩኩሬላ ወደ ሪያል ማድሪድ በ50 ሚሊዮን ፓውንድ ነው የሄደው። ምን ተሰማችሁ? ቼልሲ ፋን፣ የአርሴ ፋኖች ኮንግራ። ካላፊዮሪ እኛ ጋር ነው ያለው። አረ ማድሪድ የፕሪሚየር ሊግ ክለቦችን እኮ አላስቀምጣለን። እሺ የት እናርጋችሁ? ተጫዋቾቻችን የት እንደብቃቸው? ይኸውላችሁ እንዳስቁ ይደርስባችኋል። በሶቦዝ ላይ ነው የሚደርስባችሁ። ኤንዞ ፈርናንዴስን ምን አለበሉኝ ሂር ዊ ጎ ይባላል። ወደ ሁለተኛ አካውንቴን ፎሎ እያደረጋችሁ ቤተሰብ ምንድን ነው የምናየው? ማድሪድ የማይገመት ቲም። እኔ በቃ ከዚህ በኋላ ጭራሽ ማድሪድን ማመን ላቆም ነው በፍጹም ማለት ነው። እንዴ እኔ እኮ ቫርዲዮል በቃ ውሉን ሊያራዝም ነው እያልኩ እየተናደርኩ ሌላ ዜና ጨምሬ አወራለሁ ብዬ እኮ ነው ያንን ሳልሰራው ሂር ዊ ጎ ኩኩሬላ በመቤቴስ ምንም ነገር ሳይሰማ ተሳካ ማለት ነው። ማድሪድ ይወላችሁ
ሻኛ ያሳየና ከታላቁ ነው የሚቆርጠው አይነት ነገር ነው። ከዚህ በኋላ እኔ ሌላ ተጫዋች ራሱ እጩ ነው ካሉኝ አልጠብቅም እሱ ማለት። ስለዚህ አሁን እኔ ግምቴ ምንድነው እነ ኦዲሴን ያስፈርማል ስለተባለ በቃ ያስፈርምም ልል ነው። በዚህ ሁኔታ እነ ቫርዲዮልን እነ የአርሰናል ተከላካዮችን እኮ እንዳለ እኮ ነው ሲጠቁም የነበረው። ይሄን ካፒ ያልቀረ ካላፊዮሪ ማንን ያስፈርማል? ኩኩሪያ እኮ ዩናይትድ ይመጣል ምናምን ተብሎ አቧራ ሲነሳ ነበር። በስመ አብ እኔ ፔሬዝ ምን ሊሰራ እንዳሰበ ጭራሻውን ግራ እየገባኝ መጣ። መድኃኒዓለም ግራ እየገባኝ መጣ። በጣም የሚገርም ነው። ለማንኛውም ኩኩሪያ ወደ ሪያል ማድሪድ ሂር ዊጎ ብሏል። ምንም ነገር ሳይሰማ ነው የተሳካው። በጣም ነው የተደመምኩት ማለት ነው። እናንተም እንደተሰማችሁ በኮሜንት ንገሩኝ። ይመቻችሁ።